በኢትዮጵያ ኮንቴክስት እንዴት የመንግስት የግምጃ ቤት ሰነድ ገዝተን ኢንቨስት ማድረግ እንችላለን? አጠቃላይ በመንግስት የግምጃ ቤት ሰነድ ላይ ኢንቨስት ለማድረግ ማለፍ የሚጠበቁብን እርምጃዎች ምን እንደሆኑ በዝርዝር እናያለን። ከዚህ በፊት ሶስት አጠቃላይ ስለ ተርዠሪ ቢልስ ምንነትና ጠቀሜታ እንዲሁም ደግሞ ሊያጋጥሙ ስለሚችሉ ስጋቶች በሰፊው የሚያትቱ ቪዲዮዎችን ሰርችላችኋለሁ። ለበለጠ መረጃ እነዛን ቪዲዮዎች መለስ ብላችሁ ብታዋቸው ጠቃሚ የሚባሉ አጠቃላይ ተርዠሪ ቢልስ የኢንቨስትመንት ዘርፍ ውስጥ ስንሳተፍ የምናገኛቸው ስፔሲፊክ ቤኔፊቶችና ምናልባትም ኢንቨስትመንት እንደመሆኑ መጠን ደግሞ ሊያጋጥሙ የሚችሉ ስጋቶች ምን እንደሆኑና እንዴት ማለፍ እንደሚጠበቅብን በስፋት የሚያሰሱ ስለሆኑ ተመልሳችሁ እነዚህ ቪዲዮዎች ብትመለከቷቸው የበለጠ ስለ መንግስት የግምጃ ቤት ሰነድ ጥሩ የሚባል አረዳድን ታገኛላችሁ ብዬ አስባለሁ። እነዛን ቪዲዮዎች ሪፈር እንድታደርጉ ኮሜንት አደርጋለሁ። አዛም ጋር ተያይዞ እነዛን ቪዲዮዎች አይታችሁ አጠቃላይ በመንግስት የግምጃ ቤት ሰነድ ለመሳተፍ ምን ሂደቶችን ማለፍ አለብን፣ ተርዠሪ ቢሉ ወይም ደግሞ የመንግስት የግምጃ ቤት ሰነዱ ከማን እንደሚገዛና ጠቅለል ያሉ ነጥቦችን ብታብራራልን ብላችሁ ጭምር ጠይቃችሁኛል። ስለሆነም ዛሬ አንድ ግለሰብ በመንግስት የግምጃ ቤት ሰነድ ላይ በተለይ በኢትዮጵያ ኮንቴክስት ኢንቨስት ለማድረግ ካሰበ ምን መሰረታዊ የሚባሉ ሂደቶችን ማለፍ እንዳለበትና ማሟላት የሚጠበቅበት ነገሮች ምን እንደሆኑ በዝርዝር በሰፊው እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ይህ ብርሃን ፋይናንስ ኤንድ ኢንቨስትመንት ነው። በብርሃን ፋይናንስ ኤንድ ኢንቨስትመንት የተለያዩ የፋይናንስ ኢንቨስትመንትና የካፒታል ማርኬት ጉዳዮች ይቀርባሉ። ስለሆነም ጠቃሚ የሚባሉ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሷችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ቀጥታ የማልፈው ወደ ነጥቡ ነው። ያ ማለት አጠቃላይ አንድ ሰው በኢትዮጵያ የመንግስት የግምጃ ቤት ሰነድ ላይ ኢንቨስት ማድረግ ሲፈልግ የግድ ሊያልፋቸው የሚገቡ መሰረታዊ መንገዶች፣ ደረጃዎች እነማን እንደሆኑና በእያንዳንዱ ምን ማድረግ እንዳለበት ነው የምናየው። እንደሚታወቀው ኢንቨስትመንት እንደመሆኑ መጠን በዚህ የኢንቨስትመንት ዘርፍ ውስጥ ስንሰማራ በአንደኛና በመጀመሪያ ማድረግ ያለብን በቂ የሚባል ዝግጅትና ሚኒመም የሚባሉ መስፈርቶችን ማሟላት ነው። ይህ አንደኛውና የመጀመሪያው ደረጃ ነው። ያ ማለት ዝግጅት ሲባል ምንድነው? አንድ ሰው በኢንቨስትመንቱ ወይም ደግሞ በቢዝነስ ውስጥ ስኬታማ ለመሆን ከቁጥራዊ እውቀት ይልቅ የስነ ልቦናዊ ዝግጅት እጅግ በጣም አስፈላጊ ነው ተብሎ ነው የሚታሰበው። ያ ማለት ምን ማለት ነው? የፋይናንስ መጽሐፍቶችን ብታገላብጡ የምታገኙት ከ90% በላይ የሚሆነው የኢንቨስትመንት ሰክሰስ ዲፔንድ የሚያደርገው ከስነ ልቦናችን ጋር ነው እንጂ ምናልባትም ከቁጥራዊ መረጃዎች ጋር አያያዝም ተብሎ ነው የሚታሰበው። አንድ ሰው ወደ ኢንቨስትመንት ወደ ቢዝነስ ሲሰማራ ሰክሰስፉል ለመሆን ካስፈለገው የ90% የሚሆነው የኢንቨስትመንት ሰክሰሱን ማተር የሚያደርገው የስነ ልቦና ዝግጅቱ እንደመሆኑ መጠን በስነ ልቦና ዝግጁ መሆን መቻል አለበት ነው። አንደኛው ዝግጅት ነው ማለት ነው። ያ ማለት ምን ማለት ነው? በተርዠሪ ቢል የኢንቨስትመንት ዘርፍ ውስጥ ስትሰማሩ ዝግጁ መሆን ይጠበቅባቸዋል። እስከ መቼ ነው ኢንቨስት አድርጌ የምቆየው? የምን ያህል ብር ነው ኢንቨስት የማደርገው? በኢንቨስትመንቴ ውስጥ የምጠብቀው ሪተርን በአንድ ሀብታም የሚያደርግ ነገር ነው ወይስ በጊዜ ሂደት ውስጥ እያደገ የሚመጣ ገንዘብ ነው የምፈልገው? ቋሚ የሆነ በየጊዜው ቋሚ የሆነ ገቢ ነው የምፈልገው ወይስ ቫሪ ሊያደርግ የሚችል ቢሆን ችግር የለውም ነው? የአጭር ጊዜ ነው የረዥም ጊዜ ነው? እነዚህና መሰል ጉዳዮችን በማንሳት ጥያቄ መመለስ ራሳችን ጋር በደንብ መነጋገር ያስፈልጋል። ለምሳሌ ኦቨርናይት ሀብታም የመሆን አይነት ፍላጎት ካለን በኢንቨስትመንት ዝግጅታችን ውስጥ ምናልባት ተርዠሪ ቢል ላይ ኢንቨስት ከማድረግ ይልቅ ስፔኩሌተር መሆን ወይም ደግሞ እንግዲህ ጋምቢለር መሆን ሊያስፈልገን ይችላል። የኢንቨስትመንት ኦብጀክቲቫችንን በደንብ መለየት፣ ኢንቨስትመንት ላይ ስንሰማራ ኦቨርናይት ሀብታም መሆን እንደማይቻል መረዳት፣ ራዘር በኢንቨስትመንት ሂደት ውስጥ የጊዜ ኃይል ነው ትልቁ ፋክተራችን። ያ ማለት ዛሬ ላይ በትንሹ ኢንቨስት የምናደርጋት ትንሽ ገንዘብ ጊዜ ከሰጠናት ኦቨር ታይም ይቺ ኮምፓውንዲንግ ኢንተረስት እያመጣች እየተባዛች እዛው ላይ ኢንቨስት እየተደረገች ፎር ሎንግ ምናልባትም ኑሯችንን ልንመራበት የምንችል ፓሲቭ የሆነ ኢንካም እኛ ብንሰራም ባንሰራም በቂ የሚባል ገቢ ሊያመጣ የሚችል አይነት ሀብት መፍጠር የምንችለው እንደዚ አይነት ነገር ላይ ዲፔንድ ስንሆን ነው። እንዳልኳችሁ ግን ኢሚዲየትሊ ሀብታም መሆን የምንፈልግ ከሆነ ግን ወደ ኢንቨስትመንት ኢንቮልቭ ከማድረግ ይልቅ ወደ ጋምቢለርነት ወይም ደግሞ ወደ ስፔኩሌተርነት ብንሞክር ሊሻል የሚችልበት ሁኔታ እንዳለ መረዳት። የኢንቨስትመንት ኦብጀክቲቫችንን ሳይት ማድረግ እጅግ በጣም ያስፈልጋል ማለት ነው። በኢንቨስትመንታችን ምንም አይነት ሪስክ እንዲነካን ማንፈልግ ከሆነ ምንም አይነት ዲፎልት ሪስክ ኤክስፔክት ማናረግ ከሆነ ከኢንቨስትመንት ጋር ምናልባት ሌሎች የኢንቨስትመንት ዘርፎች ላይ ከመሳተፍ ይልቅ የመንግስት የግምጃ ቤት ሰነድ ላይ መሳተፍ እጅግ በጣም ጥሩ ነው። ነገር ግን ዲፎልት ሪስክ ፍሪ ነው ማለት በሌላ አማርኛ
እንዳልኳችሁ የምትጠብቁትን አይነት ትርፍ ወይም ደግሞ ኦቨርናይት ሀብታም መሆንን ግን ማምጣት እንደማይችል እና እነዚህን መሰል ጉዳዮች በማንሳት ከራሳችሁ ጋር ባላንስ ማድረግ ያስፈልጋል። ይህ ዝግጅት ነው። ሌላው ዝግጅት ላይ በደንብ ኮንሲደር ማድረግ ያለባችሁ በቂ የሚባል የአደጋ ጊዜ መጠባበቂያ ፈንድን ሰኪውር ማድረግ መቻላችሁ ነው። በኢንቨስትመንት ዓለም ውስጥ አንዱ ሰክሰስን ዲተርማይን ከሚያደርግብን ውስጥ በቂ የሚባል ዝግጅት ካለማድረግ የመጣ ፌለሪቲ ነው ዲተርማይን የሚያደርገን። ያ ማለት ምን ማለት ነው? በቂ የሚባል የአደጋ ጊዜ ፈንድን ሰኪውር ያደረገ ኢንቨስተር ምናልባት በኢንቨስትመንቱ የመቆየት እድሉ እጅግ ሰፊ ነው። ነገር ግን በቂ የሚባል የአደጋ ጊዜ ፈንድ ሰኪውር ሳናረግ አጠቃላይ ያለንን ሀብት ሙጥጥ አድርገን ኢንቨስትመንት ላይ ብናውለውና ኢንቨስት እንዳደረግን በሁለተኛው ቀን የአደጋ ጊዜ ፈንድ ቢያስፈልገን ምናልባት ወይ በትልቅ ወለድ ምንም መደራደር በማንችልበት ኢንቫይሮንመንት ውስጥ ገብተን መበደር ነው። ምናልባት አበዳሪም ካጣን ይህንን ኢንቨስት ያደረግነውን ሪሶርስ ቀጥታ ሊኩዊድ ወደ ማድረግ የምንገደድበት ሂደት ውስጥ መግባት ነው። በዚህ ሂደት ውስጥ በቂ ዝግጅት ባለማድረጋችን ምክንያት ምናልባትም ዛሬ የምንፈልገውን ሀብት ትናንት ላይ ኢንቨስት በማድረጋችን ምክንያት ዛሬ ላይ መልሰን ወደ መሸጥ ሊኩዊድ ወደ ማድረግ ልንገባ እንችላለን፣ ልንገደድ እንችላለን። በዛ ሂደት ውስጥ ሪሶርስ ይባክንብናል። ሪሶርስ ከባከነ ደግሞ ሪስክ ይኖራል ነው። እንዲህ አይነት ነገሮች እንዳይፈጠሩ አትሊስት ኢንቨስትመንት ውስጥ ስንሰማራ ከ3 ወር እስከ 6 ወር የሚደርስ ወጫችንን የሚሸፍን ሊኩዊድ ሪሶርስ ሰኪውር ማድረግ መቻል አለብን። ከ3 ወር እስከ 6 ወር ድረስ የሚደርስ ወጫችንን ባላንስ የሚያደርግ ኢመርጀንሲ ፈንድ ሰኪውር ካደረግን ግን ምናልባትም የአደጋ ጊዜ ፈንድ እንኳ ቢያስፈልገን ኢንቨስትመንታችንን ሳንነካ በአስጨናቂ ሁኔታ ብድር ውስጥም ሳንገባ ከዚህ ባላንሳችን ይህንን ኢመርጀንሲ ፈንዳችንን ሰኪውር ማድረግ ሪከቨር ማድረግ የምንችልበትና አጠቃላይ ኢንቨስትመንታችንን ጤናማ ሆኖ መቀጠል የሚችልበት እድል ስለሚፈጠር በኢንቨስትመንታችን ውስጥ ስኬታማ ለመሆን የግድ መዘጋጀት ካለብን ነገር ውስጥ አንደኛው በቂ የሚባል የአደጋ ጊዜ መጠባበቂያ ፈንድ ወይም ደግሞ ኢመርጀንሲ ፈንድን ሰኪውር ማድረግ ነው። እነዚህና መሰል ጉዳዮችን ኮንሲደር በማድረግ አጠቃላይ የኢንቨስትመንት ዝግጅት ማድረግ ፕላስ ዝቅተኛ የሆኑ የኢንቨስትመንት መስፈርቶችን ማሟላት ነው። መንግስት የግምጃ ቤት ሰነድ ላይ ለመሳተፍ ዝቅተኛ የሚባሉ መስፈርቶች የታደሰ መታወቂያ ማቅረብ ነው። የቀበሌ ሊሆን ይችላል፣ ፓስፖርት ሊሆን ይችላል፣ ናሽናል አይዲ ሊሆን ይችላል። ሌላው አክቲቭ የሆነ እየተጠቀምንበት ያለ የባንክ አካውንት ያስፈልገናል፣ ከየትኛውም ባንክ ሊሆን ይችላል። ሌላውና ሶስተኛው እዚህ ላይ የሚያስፈልገን የግብር ከፋይነት መታወቂያ ወይም ደግሞ መለያ ቲን ነምበር ያስፈልገናል። የግብር ከፋይ መለያ ቁጥር ሊኖረን ይገባል። ከሌለን እሱን ማውጣት ነው። ሌላው ኢንቨስት የምናደርገውን ካፒታል ሬዲ ማድረግ ነው። ይሄ የመጀመሪያው ፌዝ ነው። ሁለተኛው ፌዝ ላይ የጨረታ ቀናትን መከታተል እና የጨረታ ቀናቶችን ማወቅ ያስፈልጋል። ያ ማለት ትሬዠሪ ቢልስ ወይም ደግሞ የመንግስት የግምጃ ቤት ሰነድ ልክ እንደ ሱቅ ዕቃ በፈለግንበት ቀን ሂደን ገዝተን የምንመጣ ነገር ሳይሆን መንግስት ይህንን የመንግስት የግምጃ ቤት ሰነድ በ2 ሳምንት አንዴ ሮብ ብቻ እንደሚሸጠው ወይም ደግሞ ለጨረታ እንደሚያቀርበው ማወቅና በዛ ሂደት ውስጥ ራሳችንን ማዘጋጀት እጅግ በጣም አስፈላጊ ነው። ሁሌም ሮብ በ2 ሳምንት አንዴ ነው መንግስት ይህንን ሰነድ ለጨረታ የሚያቀርበው። ስለዚህ እሱን ማየት ይህንን ለማየት የግድ የኢትዮጵያ የብሔራዊ ባንክ ድረገጽን መጎብኘት እጅግ በጣም ያስፈልጋል። ይህንን በተግባር ለማየት ያክል ይህንን ላሳያችሁ። ቀጥታ የመንግስት የግምጃ ቤት ሰነድ አሻሻጥን ወይም ደግሞ ቀኑን ለማወቅ የግድ መሄድ አለብን የብሔራዊ ባንክ ድረገጽ ነው። የብሔራዊ ባንክ ድረገጽ ስንሄድ ወደሱ ቀጥታ እናልፋለን። ያ ማለት እዚህ ላይ እንደምታዩት ይሄ የብሔራዊ ባንክ ድረገጽ ነው። የብሔራዊ ባንክ ድረገጽ ነው። ስለዚህ እዚህ ጋር እንደምታዩት ምንድነው የሚለን እዚህ ጋር አናውንስመንት ኦፍ ዋት የተርዣሪ ቢል ጨረታ ነው። የገቨርንመንት ተርዣሪ ቢልስ አናውንስመንት ፎር ስኬጁልድ አክሽንስ ነው የሚለው። ስለዚህ እዚህ ጋር እንደምታዩት ወንስደ ይላል። ያ ማለት በ2 ሳምንት አንድ ጊዜ ሮቡ ለጨረታ የሚቀርብ ሰነድ መሆኑን ለማሳየት ነው። ለምሳሌ በቅርብ የተደረገውን ለጨረታ የቀረበውን ሰነድ ብናይ ወይም ደግሞ ተርዣሪ ቢልስ ብናይ በቅርብ መቼ ነው የቀረበ? ያ ማለት ከዛሬ 2 ሳምንት አካባቢ ማለት ነው። ፌብሩዋሪ 18 2026 ላይ ለጨረታ ቀርቦ ነበር። እዚህ ጋር ብንከፍት ዘፋ ያለ መረጃዎች እናገኛለን። ያ ማለት በዚህ የጨረታ ሂደት ውስጥ መንግስት 4 ማቹሪቲ ፔሪየድ ያላቸውን የመንግስት የግምጃ ቤት ሰነዶችን ለገበያ አቅርቧል፣ ለጨረታ አቅርቧል። ያ ማለት ለ28 ቀን የሚቆይ ለ91 ቀን የሚቆይ ለ182 ቀን የሚቆይና ለ364 ቀን የሚቆዩ የተለያዩ ማቹሪቲ ፔሪየድ ያላቸው የመንግስት የግምጃ ቤት ሰነዶችን ለጨረታ አቅርቧል ማለት ነው። እንግዲህ የ28 ቀን የሚቆይ 28 ቀን ማቹሪቲ ፔሪየድ ያለው
የመንግስት የግምጃ ቤት ሰነድ ከገዛችሁ መቼ ይመለስላችኋል ማለት ነው? በዚህ ሁኔታ በማርች 19 2026 ይመለስላችኋል። የ91 ቀኑን ከገዛችሁ ደግሞ በ21 ሜይ 2026 ይመለስላችኋል ማለት ነው። ይሄ ምን አንደርስታንድ እናደርግ ያስችለናል ማለት ነው። መቼ የጨረታ ቀን እንደሆነ ወይም ደግሞ ኔክስት የሚሆነው መቼ ላይ እንደሆነ ማወቅ እንችላለን። ከፌብራሪ 18 2026 ተነስተን ሁለተኛው ሳምንትና ሮቡ መቼ እንደሚሆን መቁጠር ነው። ሰው በዛ ቀን ሌላ የመንግስት የግምጃ ቤት ሰነድ ለጨረታ ይቀርባል ማለት ነው። ይህ አንደኛው ሁለተኛው ስቴጅ ነው። ሶስተኛ ወደ ባንክ መሄድና ፎርም መሙላት ነው። ወደ ባንክ ሄደን ፎርም እንሞላለን። ያ ማለት ኮንሳልት እያደረገን ያለ ባንክ ይኖራል። በአብዛኛው ባንኮች ጋር ስትሄዱ ከዲስትሪክት ጀምሮ እና ከዛ በላይ ያሉ የባንኮች መዋቅር ላይ ብትሄዱ የተሻለ መረጃ ታገኛላችሁ። ተራ ብራንቾች ላይ ምናልባት መረጃ ላታገኙ ትችላላችሁ። ሰው ዲስትሪክት እና እዛ በላይ ብትጠቀሙ ለእናንተ የተሻለ መረጃ የምታገኙበት ሂደት ይኖራል። ባንኮች ጋር ስትሄዱ ተራ የቁጠባ መስኮት ላይ ከማናገር ይልቅ ተርዠሪ ዲፓርትመንት ወይም ደግሞ ኢንቨስትመንት ዴስክን ስፔሲፊካሊ በማናገር በቂ የሚባል ትክክለኛ መረጃን ማግኘት የሚችሉበት እድል ይኖራል። በዚህ ፎርም በምትሞሉበት ሂደት ውስጥ ሶስት ነገሮችን ነው በዋናነት ኮንሲደር የምታደርጉ ወይም ደግሞ የምትሞሉ። አንደኛውና የመጀመሪያው የምን ያክል ብር እንደምትሞሉ ወይም ደግሞ የምን ያክል ባላንስ እንደምትጫረቱ እሱን ትሞላላችሁ። የ100 ሺህ ብር ከሆነ 100 ሺህ ብር ነው። የ50 ሺህ ብር ከሆነ የ50 ሺህ ብር ነው። ሁለተኛው የምን ያክል ጊዜ ማቹሪቲ ፔሪየድ ያለው ተርዠሪ ቢል እንደምትገዙ ወይም ደግሞ ለምን ያክል ቀን የሚቆይ የመንግስት የግምጃ ቤት ሰነድ እንደምትገዙ እሱንም ስፔሲፋይ ታደርጋላችሁ። የ28 ቀን ነው የምትገዙት? የ91 ቀን ነው? የ182 ነው? ወይስ ደግሞ የ364 ነው? እሱን ከእናንተ የኢንቨስትመንት ኦብጀክቲቭ ጋር በጣም የአጭር ጊዜ ከሆነ ኢንቨስት ማድረግ የፈለጋችሁት የ28 ቀኑን ትገዛላችሁ። ርዘም ያለ ከሆነ የምትፈልጉት እስከ ዓመት ድረስ መቆየት የሚችሉበት እድል ካለ በኢንቨስትመንቱ የ364 ቀን ትገዛላችሁ። በዚህ ሂደት ውስጥ በሶስተኛ ደረጃ ይልዱን ወይም ደግሞ ሬቱን አብራችሁ ትሞላላችሁ። ምን ያክል ሬት ኦፍ ሪተርን ነው ከዚህ ኢንቨስትመንታችሁ ማግኘት የምትፈልጉት የሚል አብራችሁ ትሞላላችሁ። እዚህ ጋር ስትሞሉ ቢ ኢንፎርምድ ዛት ከዚህ በፊት የነበሩ ሪተርን ወይም ደግሞ ይልድስ እንደመነሻ ብትይዙ እጅግ በጣም የሚመከር ነው። ያ ማለት ኦቨር አምቢሽየስ ናችሁ የሌለ ወለድ መጠበቅ የለባችሁም። ኦቨር ደግሞ እንድታገኙ ብላችሁ ደግሞ አንደርማይን ማድረግ የለባችሁም የምትሞሉትን ሬት ወይም ደግሞ ይልድ። ሰው ባላንስድ የሆነ ለመሙላት የግድ አሁንም እዚህ በፊት የነበሩትን መጎብኘትና እናንተ ኦብጀክት ጋር የሚሄደውን መለየት ነው። ለምሳሌ አሁንም እሱን ለመለየት የግድ መመለስ ያለብን ወደ ብሔራዊ ባንክ ድረገጽ ነው። አሁንም ቢሆን ወደ ብሔራዊ ባንክ ድረገጽ ስንመለስ እንዳልኳችሁ እዚህ ጋር በቅርብ የተደረገውን ስናይ ወንስደይ ፌብሩዋሪ 18 2026 የተደረገውን ስናይ እንዳልኳችሁ የ28 ቀን የ91 ቀን የ182 ቀንና የ364 ቀን የመንግስት የግምጃ ቤት ሰነዶች ለጨረታ ቀርበዋል። እያንዳንዳቸው ምን ያህል ወለድ እንደታሰበባቸው እንይ። ለምሳሌ የ28 ቀን ተርዠሪ ቢል ምን ያክል ይልድ ወይም ደግሞ ኢንተረስት መንግስት ተስማምቷል አቅርቧል ማለት ነው 11.059 ይሄንን ያክል ከፍላለሁ ብሏል። 28 ቀን ቆይተው ኢንቨስት ለሚያደርጉ ሰዎች ይሄን ያክል ይከፍላል። ለሁለተኛው ለ91 ቀን በ91 ቀን ማሹር ለሚያደርግ ተርዠሪ ቢል መንግስት 12 ነጥብ ምናምን አስቧል። ትልቁን ወይም ደግሞ አመት የሚቆየውን የ364 ማቹሪቲ ፔሪየድ ያለውን ተርዠሪ ቢል ለሚገዙ ሰዎች ደግሞ 15.510 አስባለሁ ብሎ በእነዚህ ተስማምቷል ማለት ነው። ስለዚህ እዚህ ላይ በደንብ ኮንሲደር ማድረግ ያለብን አጠቃላይ ማቹሪቲ ፔሪየዱ ሾርት እየሆነ በመጣ ቁጥር የምናገኘው ሬት ኦፍ ሪተርንም ትንሽ አነስ ይላል። እርዘም እያለ በመጣ ቁጥር ደግሞ ምናልባትም ማቹሪቲ ፔሪየዱ እየረዘመ ሲመጣ የምናገኘው ሬት ኦፍ ሪተርን ሃይ ነው የሚሆነው፣ ትንሽ ከፍ ይላል። ምክንያቱም እየረዘመ በመጣ ቁጥር ብዙ አይነት ሪስኮች ይኖራሉ። ሊኩዲቲ ሪስክ አለ፣ ማቹሪቲ ሪስክ ይኖራል እና ሌሎች ኢንፍሌሽን ሪስኮች እና ሌሎች መሰል ሪስኮች ሊኖሩ ስለሚችሉ ዘ ሎንገር ዘ ማቹሪቲ ፔሪየድ ዛሃር ኤክስፔክትድ ሬት ኦፍ ሪተርን መሆኑን በደንብ ማየት ይኖርብናል። እናንተ በጣም ያጭር ጊዜ ከሆነ የ28 ቀን ማቹሪቲ ፔሪየድ ያለው ተርዠሪ ቢል ትገዛላችሁ። አራውንድ አነስ ያለ ልክ ከ364 ጋር ሲወዳደር አነስ ያለ ሬት ኦፍ ሪተርን ታገኛላችሁ። እዚህ ጋር ግን በደንብ ኮንሲደር እንድታደርጉልኝ የምፈልገው ይህ ሬት ኦፍ ሪተርን ሁሌም ቋሚ ነው ማለት አይደለም። ኔክስት የዛሬ 2 ሳምንት የሚደረገው ላይ ምናልባት ከፍ ሊል ይችላል ወይ ዝቅ ሊል ይችላል። በየሰዓቱ ሊለያይ ይችላል። ያ ማለት እንደ ተጫራቶችና መንግስት እንዳገኘው ነው። አብዛኛው ተጫራች ከፍ አድርጎ ከጠራውና ኦን አቨሬጅ ከፍ የሚልበት እድል ካለ ከፍ ሊል ይችላል። እዛ ውጭ ግን ዝቅ ሊል ይችላል ወይም ደግሞ በዚህ ሊቀጥል ይችላል። ግን ዋቴቨር እዚህ ጋር አንደርስታንድ እንድታደርጉት የሚፈለገው ነገር ኮንስታንት እንዳልሆነ ከጫራታ ጫራታ እነዚህ ኢንተረስት ሬቶች ሊለያዩ እንደሚችሉ
አንደርስታንድ ማድረግ ነው። ነገር ግን ፌብሩዋሪ 18 2026 በነበረው ጨረታ ላይ ኦን አቨሬጅ መንግስት በዚህ ቀን በወጣ ጨረታ የ13.769 ይከፍላል ማለት ነው። ኦን አቨሬጅ ያ ማለት የ28ቱም የ91 ቀኑም የ182 እና የ364 ኦን አቨሬጅ ሲሰራ መንግስት የ13.769% ወለድ ያስባል ማለት ነው። የእናንተን የኢንቨስትመንት ኦብጀክቲቭ አላይን በማድረግ የትኛው ላይ ኢንቨስት ማድረግ እንዳለባችሁ ኮንሲደር ማድረግና ለእናንተ የሚጠቅማችሁን ነገር ኢንቨስት እንድታደርጉ ነው የሚፈለገው። ይህ አጠቃላይ እንትኑ ነው። ከዛ ውጭ ግን በአራተኛ ደረጃ የምትሞሉት የጨረታ ውጤት መጠበቅና አጠቃላይ ክፍያዎችን መፈጸም ነው። ምናልባት በሂደቱ ወይም ደግሞ በጨረታው ካለፋችሁ የግድ ምን ታደርጋላችሁ ማለት ነው? ክፍያ ትፈጽማላችሁ። ስለዚህ የጨረታ ውጤት ትጠብቃላችሁ። ዜን ካለፋችሁ ክፍያዎችን ነው የምትፈጽሙት። ስለዚህ ፎርሙ ሞልታችሁ የፎርሙን ውጤት ትጠባበቃላችሁ። ያ ማለት ካለፋችሁ አጠቃላይ ውጤቱ ሲታወቅ ካለፈ ሐሙስ ቀን ነው የሚለቀቀው ወይም ደግሞ ዲስክሎዝ የሚደረገው። አሸናፊ ከሆናችሁ ግን መንግስት በጠየቃችሁት ወለድ ተስማምቷል ማለት ነው። ያ ማለት ብራችሁን ከባንክ አካውንታችሁ ላይ ተቀንሶ ይከፈላል። ካላለፋችሁ ግን ያው ብራችሁ ባንክ አካውንታችሁ ላይ ነው ያለ። እሱን መጠቀምና ኔክስት ሲወጣ ደግሞ መሞከር የሚችሉበት እድል ይፈጠራል ማለት ነው። የመጨረሻው ሌቭል የሚሆነው ማረጋገጫ መቀበል ከባንካችሁ የትሬዠሪ ቢል ግዥ መፈጸማችሁን የሚያረጋግጥ ኮንፊርሜሽን አድቫይስ ትቀበላላችሁ። ይህ የመጨረሻው ነው። አሁን ላይ ዲጂታል ስለሆነ ወረቀት አትቀበሉም። ሲምፕሊ ዲጂታሊ ኮንፊርሜሽን አድቫይስ ወይም ደግሞ ግዥውን መፈጸማችሁን የምታረጋግጥ የኮንፊርሜሽን አድቫይስ ብቻ ነው የምትቀበሉት እንጂ የወረቀት ሰርቲፊኬት እንደማጠብቁ ተስፋ አደርጋለሁ። አይኖርም። ኮንፊርሜሽን አድቫይስ ነው የምትቀበሉት። ያ ማለት መንግስትን እስከዚህ ቀን የሚቆይ ይህን ያህል ብር አበድሬዋለሁ፣ ኦን ዘ ዴት ኦፍ ማቹሪቲ ደግሞ እሱ ይህንን ያህል ብር ይመልስልኛል የሚል አግሪመንትን የያዘች ኮንፊርሜሽን አድቫይስ ወደ እናንተ ታገኛላችሁ ማለት ነው። ይህ የመጨረሻው ደረጃ ነው። ያ ማለት ማረጋገጫ መቀበል የሚችሉበት ጊዜ ነው። ያ ማለት በመጨረሻም የገዛችሁት ሰነድ ማቹሪቲ ዴቱ ሲደርስ መንግስት ያንን ብር በተዋላችሁበት አግሪመንት አማካኝነት በባንካችሁ ገቢ ያደርግላችኋል። ዜን አጠቃላይ የመንግስት የግምጃ ቤት ሰነድ በዚህ መልኩ ኢንቨስት አደረጋችሁ ማለት ነው። ይህንን ያክል ተጠቃሚ የምትሆኑበት እድል ይፈጠራል። ስለሆነም የመንግስት የግምጃ ቤት ሰነድ ላይ ኢንቨስት ማድረግ ወይም ደግሞ ኢንቨስት ለማድረግ መሞከር እጅግ በጣም ውስብስብ አይደለም። እንደምናስበው ውስብስብ መስሎ እንደሚታየን አይደለም። እጅግ በጣም ቀላል ነው። ስለዚህ የመንግስት የግምጃ ቤት ሰነድ ላይ ኢንቨስት ለማድረግ እዚህ በፊት ያየናቸውን 5 ቀለል ያሉ ስቴፖች ማለፍ እና ምናልባትም ባንኮችን ማማከር እጅግ በጣም በቂ የሚባል መረጃን እንድታገኙ ያስችላችኋል። ስለሆነም ለዛሬ የነበረን ይህንን ይመስላል። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንድታደርጉልኝ በአክብሮት እየጋበዝኩኝ ተጨማሪ የፋይናንስ ኢንቨስትመንትና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አመሰግናለሁ።